በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 3 በዚች ቀን ከቆሮንቶስ ሀገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆሮንቶስ ሀገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉንስጢስነት ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንን ሥርዓቷንና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ። ኤጲስቆጶስም መጻሕፍት ማንበብን እንዳያቋርጥ ያዘው ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱም በቤቱ ያነብለት ነበረ። መጻሕፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና ዕድሜውም 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ አዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌሙ ኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሐሳቡን ሁሉ ነገረው። እርሱም በጎ ሥራን ወድሃል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስናን ልብስ አለበሰው። የምንኩስናንም ሥርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጠምዶ በትዕግስት በትህትና በቅንነት ኖረ። እግዚአብሔርም ፈውስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውም ዜና በሁሉ ቦታ ተሰማ። የኢየሩሳሌሙ ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን ላቃለለ ለመቅዶንዮስ 150 ኤጲስቆጶሳት አንድነት ወደሚሰበሰቡበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ኪርያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስ ስም መከራቸው ከሃዲ መቅዶንዮስን ረቱት፣ ከምዕመናንም ለይተው አሳደዱት። ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከእረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ተአምራትን ከሥጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ሥጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ሥጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሬዎስና ለአርቃዴዎስ አባታቸው በሆነ በታላቁ ንጉሥ ቴዎዶሲዎስ ዘመን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመነኮስ መድኃኒነ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን አባ አትናቴዎስና እህቱ ኢራዬ አረፉ። እሊህንም ቅዱሳን ከሃዲ ንጉሥ መክስምያኖስ ጽኑ የሆነ ስቃይን አሰቃያቸው። ማሰቃየትም በደከመ ጊዜ ራቁታቸውን በጉድጓድ ጨመራቸው። በላያቸውም የጉድጓዱን አፍ ዘጋ። በውስጧም ነፍሳቸውን አሳለፉ። የሰማዕትነት አክሊልንም ተቀበሉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለኢትዮጵያ ነገሥታት ለዘርዓ ያዕቆብ፣ ለበዕደ ማርያም፣ ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዴዎስ የእናቱም ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም 1 ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርሰ ሐመር ውስጥ ማንም ያየው ሳይኖር እየዳኸ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በሦስተኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልግ በከርሰ ሐመር ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ጉድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያንም ጊዜ ጀምሮ በጥበብና በእውቀት አደገ። ነገሥታት ገዥ እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾሙና በጸሎቱ በምጽዋቱም በቅዱሳንም የጸሎት እርዳታ በወዲያም በወዲህም ሀገሮችን
የሚያጠፉ ጠላቶችና አመፀኞች ጠፉ። ጠላቶችም ሁሉ ለነገስታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበር። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎች በእርሱ ላይ ተነሱ፣ እንዲገድለውም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸውም በዘበዘቡትና ባስጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚራዳው ሆነ። ሰማያዊ ህብስት የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስን ስጋውና ደሙን አምጥቶ ይመግበዋል። ከዚህም በኋላ እሊያ ነገረ ሰሪዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ላይ ተነስቶ ሄደ። ስጋውንም ሲያጥኑ 3 መላእክትን አገኛቸው። እርሱ እንዳልዋሸ በሕያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሡም ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ስራውንም ሁሉ አሰበ። እነዚያንም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልን በአባቶቹ መቃብር አክብረው እንዲቀብሩት አዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አፍሮንሰ ማርያም እንዲወስዱትና በዚያ በነገስታት መቃብር እንዲቀብሩት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።